የሰርጉም ቤት ተቀማጮች ሞሉበት። ማቴዎስ 22 ቁጥር 10። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሰኔ 17 እስከ 25 ያለው አስተምህሮ ይባላል። አስተምህሮ ማለት እንግዲህ ማሳወቅ፣ ማስተማር፣ ማቅረብ፣ መሰብሰብ፣ ወደ ህብረቱ ማስገባት የሚለውን ይገልጻል። በዚህ እንግዲህ እንደተለመደው በገብረ መስቀል ሚዲያ በየሳምንቱ የእሁዱን መርሃ ግብር ቅዳሜ እናስተላልፋለን። አሁን የእመቤታችን የቅድስት ድንግል ማርያም ክብረ በዓል ሰኔ 21 ቀን ክብረ በዓሉ የጧቱንም የማታውንም ጊዜ ስለያዘ በዛሬው ዕለት እንመለከተዋለን። እንደተለመደው መዝሙሩን፣ ከዚያ ደግሞ መልእክታቱን፣ ከዚያ ደግሞ ወንጌሉን አጠር ባለመልኩ እናያለን። ምን ይላል? ናክብር ሰንበቶ በጽድቅ ወይንድግ ስራቶ ለዘውቱ ባይቲቱ ሃሌሉያ ነው የሚለው ቅዱስ ያሬድ የተናገረው። ሊቃውንቱ መጀመሪያ በዜማ ከዚያ ቀጥለው ደግሞ በመቋሚያ ከዚያ በጸናጽል ብለው በሰላም የሚዘጉት ቃለ እግዚአብሔር ነው። ከዓለም በፊት ለነበረውና ዓለምን አሳልፎ ለሚኖረው ለእርሱ ለብቻው ሰንበቱን እናክብር ይላል። ለእርሱ ለብቻው ጻድቅ ውእቱ ይልና ጽድቀ ይኩነን በመንግሥቱ ስርዓቱንም አንተው እርሱ ጻድቅ ነውና በመንግሥቱም በእውነት ይፈርዳል ከዓለም በፊት ነበረ ይልና ቅዱስ ያሬድ ሃሌሉያ ይገብር ነግሃ እንተ ጸባሃት ያበነ ምሕረቶ ይላል። በመንግሥቱ በእውነት ይፈርዳል ከዓለም በፊት የነበረ ወደፊትም ዓለሙን አሳልፎ ይኖራል። እኛ ያለንበት ዘመን አለ፣ የማንኖርበት ዘመን አለ፣ ያልነበርንበት ዘመን አለ። እግዚአብሔር ግን ከዓለም በፊት ነበረ፣ ዓለምን ፈጥሮ ይኖራል፣ ዓለምን አሳልፎ ይኖራል ማለቱ ነው። ስለዚህ በመንግሥቱ በእውነት ይፈርዳል፣ ከዓለም በፊት ነበረ፣ ወደፊትም ዓለምን አሳልፎ ይኖራል፣ ምሕረቱን ይሰጠን ዘንድ ንጋቱን ያመጣል ይላል ቅዱስ ያሬድ። ይገብር ነግሃ የሚለው ይህንን ነው ማለት ነው። ይቀጥልና እኛም በቅንነት እግዚአብሔርን እናመሰግናለን ይላል። እግዚአብሔርን አመስግነን እንድናልፍ እግዚአብሔር ይርዳን። ምንድን ነው የሚለው? እንተ ጸባት ያበነ ምሕረት ወንነኒ ርቶ አናኩቶ ለእግዚአብሔር ሃሌሉያ ይላል። ምንድን ነው? ወደፊትም ዓለምን አሳልፎ ይኖራል፣ ምሕረቱን ይሰጠን ዘንድ ንጋትን ያመጣል፣ እኛም በቅንነት እግዚአብሔርን እናመሰግነዋለን ይላል። አምላክነሰ አምላከ አድኅኖ፣ አምላካችን የማዳን አምላክ ነው፣ አንድም የሚያድን አምላክ ነው። ይክል ኩሎ ወአልቦ ዘይሳአኖ፣ ሁሉን ይችላል የሚሳነው የለም። ሃሌሉያ ሃሌሉያ ጽድቅ ቃሉ እሙን ነገሩ እውነት ነው፣ ቃሉም የእውነት ነው፣ የታመነ ነገሩ የተረጋገጠ ነው ይላል ቅዱስ ያሬድ። እንግዲህ ቅዱስ ያሬድ ስለ እሁድ አጠቃላይ በ365 ቀናት በ12 ወራት ባሉ እሁዶች ቃለ እግዚአብሔሩን ከሰንበት ጋር እያስማማ እንግዲህ ናክብር ሰንበቶ በጽድቅ ብሎ ከዓለም በፊት ለነበረውና ዓለምን አሳልፎ ለሚኖረው ለእርሱ ለብቻው ሰንበቱን እናክብር። ለምን? ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ላይ ሰንበተ አክብሩ ሰናየ ግበሩ ቢጸክሙ አፍቅሩ፣ ሰንበትን አክብሩ መልካም አድርጉ ወንድማችሁን ውደዱ ብሎ ተናግሯልና ሰንበት እንድናከብር የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ሌላው እንግዲህ ወደ ቅዳሴው ስነድ የመጀመሪያው ዲያቆን ሮሜ 5:12 ላይ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ ሞት ወደ ዓለም ገባ ይላል። ማን ነው? በአዳም ምክንያት አዳም በለስን በመብላቱ፣ አዳም ሕግን በመጣሱ፣ አዳም ትእዛዝን በማፍረሱ፣ በአዳም ምክንያት በለስን ስለበላና አትብላ የተባለውን ስላደረገ እነሆ በአዳም ምክንያት ኃጢአት ወይም ሞት መጣ ወደ ዓለም። በዳግማዊ አዳም በመድኃኔ ዓለም ድኅነት፣ ትንሣኤ፣ ሕይወት ተገኘ ነው። ሕይወታችን ላድለን አምላክ ክብርና ምስጋና ለስሙ ይሁን። አንዳንድ ጊዜ ሰዎች በመሳሳት እግዚአብሔር ይገላል ይላሉ። ሞትን ያመጣ እግዚአብሔር አይደለም። መጽሐፍም ይናገራል። የሰው ልጆች ማለት አዳምና ሔዋን ሞትን ስበው ጎትተው ዘመድ አደረጉት። እግዚአብሔር ግን ሞትን አልሰራም፣ ሕይወትን የሰራው ይላል። ሞትና ሕይወት ተቃራኒ ናቸው። ሕይወትን የሰራ ሞትን አይሰራም። ሕይወትን የሰራ እግዚአብሔር ነው። ሞትን ያመጣ ደግሞ የሰው ልጅ ነው ማለት ነው። ስለዚህ እግዚአብሔር ወገብሮ ለአዳም መሬተ ምድር፣ እግዚአብሔር ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከመሬት አፈር አበጀው ይልና በአፉም በአፍንጫውም ደግሞ የሕይወት እስትንፋስን ዘራበት ይልና ሕይወት ያለው ሆነ ነው የሚለው። ከዚህ
ከዚህ ውጭ ግን እግዚአብሔር ሞትን ሰራ የሚል መጽሐፍ ቅዱስ የለም፣ ሕይወትን ነው የሚለው። ሞትን ግን ዘፍጥረት ምዕራፍ 4 ላይ እንደምንመለከተው ቃየልና ቃየል አቤልን በመግደሉ ሞት ወደ ዓለም ገብቷል ማለት ነው። ዙሮ የቃየልና የአቤል አባት አዳም ስለሆነ በአንዱ በአዳም ኃጢአት ወይም ሞት ገባ፣ በዳግማዊ አባት በመድኃኔዓለም ሕይወት ተገኘ ነው። ሁለተኛው ዲያቆን ደግሞ ዮሐንስ አንደኛ ዮሐንስ ማነው ሶስተኛ ዮሐንስ ምዕራፍ 1 ቁጥር 1 ጀምሮ ያለው ቃል ነው። እግዚአብሔር እንግዲህ ይላል ከእውነት ጋር አብረን እንስራ፣ በጎ የሆነውን እንጂ ክፉን አትምሰል ይላል። እንግዲህ ከእውነት ጋር እንስራ። ዓለም ያጣችው እውነት ነው። እውነትን እንስራ፣ ከእውነተኛ ጋር እንዋል፣ በጎ የሆነውን እንጂ ክፉን አትምሰል ይላል ሐዋርያው ቅዱስ ጳውሎስ። እኔ ክርስቶስን እንደመስል እናንተም እኔን ምሰሉ፣ እኔ ክርስቶስን እንደመስል አለ። አባቶቻችን እኛ እግዚአብሔርን ተከተለናል፣ እናንተም እኛን ተከተሉ ማለት እግዚአብሔርን ተከተሉት ማለት ነው። ለምሳሌ አሁን ኤልያስ ኤልሳን አስከትል ተብሏል። ኤልያስ እግዚአብሔርን ተከትሏል። ኤልሳ ደግሞ ኤልያስን ሲከተል እግዚአብሔርን ተከተለ ማለት ነው። ሌላው የሐዋርያ ሥራ ምዕራፍ 16 ቁጥር 1 እስከ 14 ያለው ነው። ግን አንድ ነገር እንውሰድ። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ኃይል ከተሰጣቸው በኋላ 72 ቋንቋ ከተናገሩ በኋላ የሚያጸና የሚያስደስት የሚያረጋጋ ምስጢር የሚገልጥ መንፈስ ቅዱስ ከተሰጣቸው በኋላ በዓለም በምስራቁ በምዕራቡ በሰሜኑ በደቡብ እየተዘዋወሩ ሲያስተምሩ ምን ይላል? አብያተ ክርስቲያናት ይበረቱ ነበረ፣ እየበዙና እያደጉ ሄዱ ይላል። ምዕመናን ሲበዙ አብያተ ክርስቲያናት ይበዛሉ። ለምሳሌ አሁን ለሙሴ የተሰጠው ጽላት መጀመሪያ 2 በኋላ 4 ነው። አሁን ግን ኢትዮጵያ ላይ ያለው ጽላት ራሱ ተቆጥሮ አያልቅም። ለምን ከተባለ የመጀመሪያው ሰው አዳም ነው። አሁን ደግሞ የዓለም ቁጥር ደግሞ ከ8 ቢሊየን በላይ ነው። ስለዚህ ሰው እየበዛ ሲሄድ ታቦታት አምልኮ እየበዛ ይሄዳል ማለት ነው። በዚያ ነው። ሌላው ቅዱስ ያሬድ የነገረንና ያስተማረን ነገር ቢኖር እግዚአብሔር መሐሪና ይቅር ባይ የቸርነትና የደግነት አምላክ እርሱ እንደሆነ ተናግሯልና ይህንን አምነን እንድንጓዝ እግዚአብሔር ይርዳን። መዝሙረኛው ልበ አምላክ ዳዊት ደግሞ እንዲህ ይለናል። አንተሰ እግዚኦ መሐሪ ወመስተሳይል ርሑቀ መዓት ወብዙኃ ምሕረት፣ አንተ ግን መሐሪና ሩህሩህ አምላክ ነህ። መዝሙር 85 ላይ የምናገኘው ነው። እውነትህም የበዛ መዓትህም የራቀ እግዚአብሔር አምላክ አንተ ነህ ይላል። ምንድን ነው? አንተ ግን መሐሪና ሩህሩህ አምላክ ነህ አለ ልበ አምላክ ዳዊት። በሌላ መልኩ ንግሩ ለእግዚአብሔር ምህሮቶ ወመንክሮ ሄለ የእግዚአብሔር ቸርነቱን ተናገሩ ለዓለም መስክሩ። አንተ ግን መሐሪና ርኅሩህ አምላክ ነህ። አዳም ቢበድል አዳምን ፍለጋ የመጣ ይሄ ሉቃስ ወንጌል ምዕራፍ 15 ላይ ከ100 በጎች አንዱ በጉ ቢጠፋው 99ኙን በተራራ ትቶ አንዱን ፍለጋ ሄደ ይላል። በ99ኙ እጁ ላይ ባሉት ደስተኛ አልነበረም። በጠፋው በአንዱ እነሆ በጣም ተበሳጭቶና በጣም ተናዶ ነበርና 99ኙን ለተራራ ወይም በተራራ ትቶ አንዱን ፍለጋ ወረደ። ካሉት ይልቅ የጠፋውን ሲያገኘው ደስ አለው። በዚህን ጊዜ ተሸክሞ ይዞት ሄደ ነው የሚለው። ስለዚህ አንድ የተባለው አዳም ነው። 99 የተባሉ ቅዱሳን መላእክት ናቸው። ቅዱሳን መላእክትን በአማላጅነት በተራዳይነት ትቶ እግዚአብሔር ግን አዳምን ፍለጋ ምን ሆነ? ሰው ሆነ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? የያዘው የሰው መልክ ነው ይላል። የአዳምን መልክ ነው፣ የአብርሃምን መልክ ነው። ከድንግል ማርያም ነው የተወለደው። የመላክ አይደለም፣ የእንስሳም አይደለም፣ የአራዊት አይደለም፣ ሰው ነው። የጠፋው ሰው ስለሆነ በዘፍጥረት ምዕራፍ 3 ቁጥር 10 ላይ እግዚአብሔር አዳምን ፈለገው ይላል። ሲፈልገውም በሰኮና ብሲ በሰው ዱካ ነው የፈለገው። የጠፋው እንስሳ ከሆነ በእንስሳ ዱካ ይከተላል፣ በግ ከሆነ በበግ ዱካ ይከተላል። የጠፋው አዳም ስለሆነ ሰው ስለሆነ በሰው ዱካ አዳምን ፈልጎ በለስ ስር አገኘው። ከ5500 ዘመን በኋላ እንደሚያድነው ተሰቅሎ ቃል ገባለት፣ ቃሉንም ፈጸመ። ገላትያ 4:4 ላይ ወአመበጽሐ ጊዜው ፈኖ ወልዶ ተወልደ እምብእሲት፣ ቀጠሮ በደረሰ ጊዜ አንድም የቀጠሮ ቀን በደረሰ ጊዜ አንድያ ልጁን ላከ ከድንግል ማርያም ይልቁንም ከድንግል ከአንዲት ሴት ተወልዶ ዓለምን ያድን ዘንድ ብሎ ነው የሚናገረው። ስለዚህ አንተ ግን መሐሪና ርኅሩህ አምላክ ነህ፣ ይቅር የምትል አምላክ ነህ። ለምሳሌ ዳዊትን እንውሰደው። ዳዊት እግዚአብሔርን በድሎ ነበረ። እግዚአብሔርን በድሎ መጨረሻ ላይ ግን ሲያለቅስ ምን አደረገው? ይቅርታ አድርጎለታል። ጴጥሮስ እግዚአብሔርን በድሎ ነበር። አምላክን ከመካድ የበለጠ በደል የለም። ሲያለቅስ ግን ይቅርታ አድርጎለታል ማለት ነው። እውነትህም የበዛ መዓትህም የራቀ። አያችሁ፣ እውነትህም የበዛ ነው። እግዚአብሔር እውነት ነው፣ እውነቱም የበዛ ነው። መዓቱ ደግሞ የራቀ
የራቀ ነው። ለዚህ ነው ርሑቀ መዓት ወብዝኃ ምሕረት ጻድቅ ወመስተግስ ታጋሺ መዓቴ የራቀ ምሕረት የበዛ አምላክ አንተ ነህ ብለን የምንናገር መሐሪ ርሑቀ መዓት። እንደገና ደግሞ አሁን ለምሳሌ ይሄ ያለንበት ዘመን አስተምሮ ማለት መሐሪ ርሑቀ መዓት አስተምሮ፣ ጾም፣ ጸሎት፣ ምጽዋት እነዚህ ናቸው። አሁን በዚህ ዘመነ አስተምሮ ከሰኔ 17 እስከ ሰኔ 25 ነው። በዚህም የሚነገሩ ኃይለ ቃሎች መሐሪ ማን እግዚአብሔር መሐሪ ይቅር ባይ መሆኑን፣ ርሑቀ መዓት መዓቱ የራቀ ምሕረቱ የበዛ መሆኑን፣ ይቅር ባይ እንደሆነ ሰው ይቅር አይልም፣ ሰው አይታገስም። እግዚአብሔር ግን ይቅር ባይ ነው ማለት። አስተምሮ ማለት ሰው የሚያስተምረው እግዚአብሔር ሲረዳውና እግዚአብሔር ምስጢር በገለጸለት ልክ ነው። እግዚአብሔር ግን አስተምሮ ማስተማር የባህሪው ነው ማለት ነው። ጾም፣ ጸሎት አሁን በዚህ በዘመን አስተምሮ ሁልጊዜ የምናየው ጾም ጸሎት። ጾም ማለት እግዚአብሔርን መከተልና ማየት ይጾማሉ ብሏልና ሕገ እግዚአብሔርን ትእዛዝ እግዚአብሔር ማክበር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ምጽዋት ማለት ደግሞ ራስን መፈተሽ መኖርክን የምታውቀው በማካፈልህና ለድሆች በመስጠት ነው ማለት ነው። ካላካፈልክ ግን የምትኖረው ብቻህን ነው። ብቻውን የበላ ደግሞ ብቻውን ይሞታል ነውና ከእንዲህ አይነት አስተምሮ ሁላችን እግዚአብሔር ይሰውረን። ይሄ ነው እንግዲህ ምስባኩ ማለት ነው። ወደ ወንጌሉ ስነድ የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ያለ ኃይለ ቃል ነው። የሰርጉን ቤት ተቀማጮች ሞሉ። ርዕሳችን ግን ቁጥር 10 ላይ ነው። ወአውሳ እግዚእ ኢየሱስ ዳግመ ወነገረ በምሳሌ ይላል። ጌታ ሁለተኛ በምሳሌ ተናገራቸው ይላል። እንዘ ይብል ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ ለልጁ ሰርግ ያዘጋጀ ንጉሥ ትመስላለች ይላል። አንድ ንጉሥ ነበረ ይልና ልጁን ሊድር አሰበ። ባሰበ ጊዜ ወደ ሰርግ የታደሙትን ይጥሩ ብሎ ብላቴኖቹን ላከ ነው የሚለው። በቅርብም ያለውን በሩቅም ያለውን ሁሉንም ወደ ሰርጉ እንዲጠሩ ብላቴኖቹን አዘዘ ነው የሚለው። ነገር ግን የመጀመሪያዎቹ መልእክተኞች ሲሄዱ ወደ ሰርጉ ቤት ፈቃደኛ እሺ በጎ እንመጣለን፣ ጠሪ አክባሪ ነውና፣ ተጠሪ ደግሞ ያው እንግዲህ ተጠሪ ስለሆነ እሺ ማለትም እምቢ ማለትም እመጣለሁ ማለትም አልመጣም ማለትም እንደገና ደግሞ ተጠርቶ በሰዓት መምጣት አለመምጣትም የተጠሪው ጉዳይ ነው። የጠሪው ዋናው መጥራት ብቻ ነው። ስለዚህ ለመምጣት ፈቃደኛ አልሆኑ ነው የሚለው። ወዳግመ ፈኖ ካልአነ ሁለተኛ ሌሎቹን ላከ ይላል። እነሆ ሰርግ አዘጋጅቻለሁ፣ በሬ አርጃለሁ፣ ሁሉ ተዘጋጅቷል፣ ወደ ሰርግኑ ብሎ ላከ። እነሱ ግን ጥሪውን ቸል ብለው ቀሩ ይላል። የመጀመሪያዎቹም ቸል ብለው ቀሩ፣ ሁለተኛዎቹም ቸል ብለው ቀሩ። እንደውም ምክንያት ፈጠሩ። ቦዘሆረ ውስተ ገራይት ወደ እርሻው በሬውን ይዞ የሄደ አለ፣ ዘሩን ዘርቶ ያረሰ አለ፣ ወደ እርሻው ሄዶ ማሳውን ያየ አለ፣ ወደ እርሻው ሄዶ ያረመ አለ። ወቦ ዘሆረ ውስተ ንግዱ ወደ ንግዱ ይሄዳለ፣ ሱቁን የከፈተ አለ፣ ያተረፈ አለ፣ የከሰረ አለ። በአጭሩ ግን ወደ ሰርግ ሲጠራ ወደ ንግዱ አዳልቶ ይሄዳ አለ። ወቦ ዘሆረ ውስተ አጸደ ወይኑ ወደ አትክልት ቦታ የወደቀውን ሊያነሳ፣ የተጣመመውን ሊያስተካክል፣ የተጠማውን ውሃ ሊያጠጣ ወደ አትክልት የሄደ አለ ይልና የቀሩት ግን ብላቴኖቹን ይዘው ገደሏቸው ይላል። የትኞችን? በመጀመሪያ የተላኩትን፣ የትኞቹን? በኋላ የተላኩትን። ንጉሡ ተቆጥቶ ይህም ሁሉ ያደረጉትን፣ አንደኛ ጥሪ ያልተቀበሉትን ኑ ብሉ ቢባሉ አንበላም፣ ኑ ሰርግ ቢባሉ አንፈልግም ብለው አንዱ ወደ እርሻው፣ አንዱ ወደ ንግዱ፣ አንዱ ወደ ወይኑ የሄዱትን ምን አለ? ተቆጥቶ ግደሏቸው ብሎ መልእክተኞቹን ላከ ይላል። መልእክተኞቹም ካዛዥ የበለጠ ታዛዥ የለምና ሄደው ገደሏቸው ይልና ሀገራቸውንም በእሳት አቃጠሉ ነው የሚለው። ከዚህ በኋላ ለብላቴኖቹ እንዲህ አላቸው፣ ሰርጉ ተዘጋጅቷል፣ ነገር ግን ላደምናቸው አላደላቸውም አላቸው። ወደ አደባባይ ወጣችሁ ክፉውንም በጎውንም ወደ አደባባይ ጠው ክፉንም በጎውንም እንዲጠሩ ወይም ደግሞ ጠርታችሁ ኑሮ አዘዛችሁ ይላል። ወደ አደባባይ ወጣችሁ ክፉንም በጎውንም ጠርታችሁ ይዛችሁ ነው ብሎ አዘዛቸው ይላል። ወደ አደባባይ ወጣው ክፉንም በጎውንም ያገኙትን ጠርተው ወደ አዳራሹ፣ ወደ ድንኳኑ፣ ወደ ሰቀላው፣ ወደ ዳሱ ይዘው ገቡ ይላል።
በዚህን ጊዜ ከተቀመጡት የተነሳ የሰርጉ ቤት ሞላ። ቅድም ባዶ የነበረ ማንም ያልነበረበት፣ አሁን ግን የተመሳቀለ ቦታ ላይ ወጠው ሁሉንም ሲጠሩ አዳራሹ ሞላ። ንጉሡ እድምተኛውን ሊያይ ሲገባ የሰርግ ልብስ ያለበሰ አገኘ። አንተ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ ብሎ አስወጡታልና እንዲወጣ ይልቁንም ደግሞ እንዲገረፍ ይልቁንም ደግሞ ልብሱን አሮየ ልብስህን አስወግድ፣ ይህንን በሰርግ ቤት ሊለበስ የማይገባውን ብላችሁ አስወጡልኛልና እንዲወጣ አደረገው ይላል። እንግዲህ ይሄ ጥሬ ነው። መጽሐፍ ቅዱስ ሁለት አይነት ነው። አንደኛው ጥሬውን ማንበብ ነው። ሁለተኛው ትርጓሜውን መናገር ነው። ነቢያትን ላከ፣ መጀመሪያ ላከ ማለት ባለሰርጉ ባለጸጋ የተባለ እግዚአብሔር ነው። ሰርጉ የተባለ ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት ነው። የላከ መጀመሪያ አበይት ነቢያትን ነው። ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አራቱን በኦሪት ተስፋ መስቀል የተነገረላቸውን ጠርታችሁ አምጡ ወደ በረቱ አስገቡ ብሎ ላካቸው። እነዚህን አራቱን አበይት ነቢያት። ነገር ግን አንዱ ወደ እርሻው፣ አንዱ ወደ ንግዱ፣ አንዱ ወደ ወይኑ ሄደ ማለት እነሆ እንደ ቤተ ክርስቲያናችን አስተምሮ እንዲህ ብሎ ይገልጠዋል። ወደ እርሻ የሄደ አለ ማለት እርሻችሁን ተው የምትል ሕግ አንሻም። እኛ አርሰን ቆፍረን አርመን ዘርተን የምንኖር እንጂ ይህን አንተውም አሉ ነው የሚለው። በሌላ መልኩ ንግዳችሁን ተው የምትል ሕግ አንፈልግም። እኛ ነግደን አትርፈን የምንኖር እንጂ የሰው ድግስ ምንበላ አይደለንም የሚል ነው። በሌላ መልኩ ሶስተኛው ደግሞ ወይናችሁን ተው የምትል ሕግ አንሻም። እኛ ወይናችን ተክለን እነሆ መጀመሪያ ቡቃያውን ከዚያ አበባውን ከዚያ ፍሬውን በዚህ የምንኖር ሰዎች ነን ብለው እምቢ አሉ ይላል። ነቢያትን ላከ። ማናቸው? እነዚህ አበይት ነቢያት ናቸው ማለት። ነገር ግን አበይት ነቢያትን ገደሏቸው ነው። ኢሳይያስን በመጋዝ ሰነጠቁት፣ ኤርምያስን ገደል ከተቱት፣ ሕዝቅኤልን በድንጋይ ወገሩት፣ ዳንኤልን ወደ አንበሳ ወረወሩት። የሁሉ መከራ ደረሰባቸው። ቀጠለና ደቂቀ ነቢያትን ላከ፣ ሐዋርያትን ላከ፣ ሰባ አርድእትን ላከ ነው። በኦሪት ተስፋ መስቀል የተነገረላቸውን በወንጌል አሳምኑ ብሎ ላከ። ኦሪትን ወንጌልን ሰርቻለሁና በዚህ መኑ ብሎ ላከ። እነሱ ግን የተላኩትን መጀመሪያ አበይት ነቢያትን፣ ከዚያ ደቂቀ ነቢያትን፣ ከዚያ ሐዋርያትን፣ ከዚያ ሰባ አርድእትን፣ ከዚያ ሊቃውንትን፣ ከዚያ መነኮሳትን፣ ከዚያ ሰማዕታትን፣ ከዚያ ጻድቃንን ገደሏቸው ነው የሚለው። አበይት ነቢያት ደቂቀ ነቢያትና ሐዋርያት ሰባ አርድእትን ገደሏቸው። ጌታንም ይባስ ብለው ሩቅ ብእስ ያሉት ተስፋ መስቀል ለተነገረላቸው አልሆነላቸውም። በአራቱ ማዕዘን ዙራችሁ አስተምራችሁ ያገኛችሁትን በኦሪት በወንጌል አሳምኑ አላቸው። ከዚህ በኋላ ነው እንግዲህ በአደባባይ ወጣው ወንጌል ሲያስተምሩ ስለ እግዚአብሔር መንግሥት ሲናገሩ ወመላ ቤተ በዓል እምለ ይረፍቁ ይላል። ከምዕመናን ብዛት የተነሳ ዛሬ አውደ ምሕረቱ፣ ዛሬ ቤተ መቅደሱ፣ ዛሬ ጸበል ቤቱ፣ ዛሬ ገዳሙ በምዕመናን ቁጥርና በአገልጋዮች ቁጥር እንደበዛውን መናገር ነው። ከምዕመናን ብዛት የተነሳ መንግሥተ ሰማያት መላች ማለት ከምዕመናን ብዛት የተነሳ ቤተ ክርስቲያን መላች። መጨረሻው ግን በቤተ ክርስቲያን የምዕመናን መብዛት ለመንግሥተ ሰማያት ማቅረብና ለመንግሥተ ሰማያት ማዘጋጀት ስለሆነ በቤተ ክርስቲያን የመሉት ምዕመናን የመንግሥተ ሰማያት ልጆች ናቸው ለማለት ተፈልጎ ነው። ያኛው ግን በሰርጉ ቤት የሰርግ ልብስ ሳይለብስ የተገኘው አምኖ ተጠምቆ የክርስትና ስራ ያልሰራ ተገኘ። ያንን አምጡት አለ። እዚያ በኋላ አስወጡት ብሎ ከግቢ ውስጥ እንዲወጣ አድርጎታል። የመጨረሻው ሊፈትኑት ለቄሳር ግብር መስጠት ተፈቅዷል ወይ ብለው ጠየቁት ይላል። በዚህን ጊዜ ጥያቄው ለፈተና ነው። ጥያቄው ለማጣላት ነው። ጥያቄው ለመክሰስ ነው። ነገር ግን የእግዚአብሔር መልስ አንድና አንድ ነበረ። በብሩ ላይ ያለው ፎቶ የማን ነው አለና ጠየቃቸው። በብሩ ላይ ያለውማ የቄሳር ፎቶ ነው ብለው ሲነግሩት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸውና እነሆ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ምዕመናን እንዲሰጡ እግዚአብሔር አምላክ አዟል። ስለዚህ ምዕመናን የሰርጉን ቤት ተቀማጮች ሞሉት ነውና ሰርግ ቤት የተባለ
የተባለች ቤተ ክርስቲያን ናት። ሰርጉ የተባለው ወንጌል ነው። ባለጸጋ የተባለው እግዚአብሔር ነው። እግዚአብሔርን የሚያክል ባለጸጋ እያለን እንደገና ደግሞ ሰርግ ቤት የተባለች ቤተ ክርስቲያን፣ ድግስ የተባለ ወንጌልና ቃለ እግዚአብሔር ባለባት ልንራብ አይገባንምና ሲሲታ ለነፍስ ቃለ እግዚአብሔር ይላል። የነፍስ ምግቧ የእግዚአብሔር ቃል ነውና የእግዚአብሔርን ቃል ተምረንና አስተማሪው አስተምሮ ተማሪው ተምሮ እግዚአብሔር ደግሞ ሁላችንን ባርኮ ሀገራችን ሰላም እንዲያደርግልን መልካም ፈቃዱ ይሆንልን። ከጊዜ ጥረት የተነሳ ከቪዲዮ ወደ ኦዲዮ አምጥቼዋለሁኝ። በሚቀጥለው አስተካክላለሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።